በችግር ውስጥ ማለፋችን የምርም ያስቆጫል ማለት ነው። ወር እስከ 4 እና እስከ 5 ቢያጆን ጭናለን። አንድ መኪና እስከ 175 ሺህ ብርና እስከ 160 ሺህ ብር ይጫናል። ድሮ እንደዚህ አይታወቅም። በቆሎ ብቻ ነው የምናርሰው። ድሮ ቢሰራየት እንደርሳለን። ቁጭት ወደ ያለ ሳይሆን ገንዘብ ያለው ውሃ ላይ ነው። መንግስትን አንድ የምንጠይቀው ጥያቄ የገበያ ትስስር መኖር አለበት። 9 ወሩ ነው። ኦልሞስት የመጀመሪያውን አንድ ዙር አንስተናል። 4 አይሱዚ አንስተናል ጭናችኋል ማለት ነው። ምን ይመስላል ገቢ? ገቢው እንዴ ትላንት ከነበረው ዛሬ እነዚህን ቁጥሮች ታያቸዋል አይደል? እነዚህ በእንግሊዘኛው ፍላወር ስቶክ ይባላሉ። የነሱ ቁጥር የሚወሰነው ቅድም ባልኩት ቅዝቃዜ ይፈልጋል። አንድ እሱ ነው። ሁለተኛ የምናደርገው የአሰራር ቴክኖሎጂ ያለ አይደለም፣ በሱ ይወሰናል ማለት ነው። ይሄ የሙዙ ክላስተር እዚህ ጋር በመፈጠሩ ብዙ የስራ እድሎች ተፈጥሯል። እያንዳንዱ እንቅስቃሴ በሰው ጉልበት ነው የሚሰራው። በኦሮሚያ ክልል ዘንድሮ በበጋ መስኖ ከሚለማው 4.5 ሚሊዮን ሄክታር መሬት ውስጥ ግማሽ ሚሊዮን ሄክታሩ በአትክልትና ፍራፍሬ የሚሸፈን ነው። በክልሉ የተለያዩ አካባቢዎች ከ9 ወር እስከ 1 ዓመት በሚሆን ጊዜ ውስጥ ከፍተኛ ምርት የሚሰጥ የሙዝ ፍራፍሬ ልማትም እየተስፋፋ ይገኛል። የበጋ መስኖ ስራ ለአርሶ አደሩ ብቻ ሳይሆን ለግብርና ምርምር ማዕከላትም ምቹ ሁኔታን እየፈጠረ ነው። ለረጅም ዓመታት በአትክልትና ፍራፍሬ ምርምር የሚታወቀው የመልካሳ ግብርና ምርምር ማዕከል የተለያዩ የአትክልትና ፍራፍሬ ዝርያዎችን በምርምር በማውጣት የግብርና ዘርፉን እያገዘ ይገኛል። የዛሬው የወደ ገጠር ዝግጅታችንም በእነዚህ አበይት ጉዳዮች ላይ ትኩረቱን አድርጓል። አብራችሁን ቆዩ። ኢትዮጵያ ለአትክልትና ፍራፍሬ ልማት ምቹ የሆነ ስነ ምህዳር ካላቸው ሀገራት መካከል አንዷ ናት። በአንጻሩ የአትክልትና ፍራፍሬ ልማት ዘርፉ ለረጅም ዓመታት በአነስተኛ አርሶ አደሮች የሚከወንና ከፍጆታ ተርፎ ለገበያ የሚቀርብ አልነበረም። ለዚህም የትኩረት ማነስ፣ የቴክኖሎጂ እጥረትና ገበያ መር የግብርና ስትራቴጂ አለመኖር እንደ ምክንያት ይጠቀሳል። ከቅርብ ጊዜ ወዲህ እንደ ሀገር የተጀመሩት የአረንጓዴ አሻራ፣ ሌማት ትሩፋትና የመስኖ ልማት ንቅናቄዎች ለዘርፉ ትልቅ ዕድል እየፈጠሩ ይገኛሉ። በኦሮሚያ ክልል ምስራቅ ሸዋ ዞን አዳሚ ቱሉ ጅዶ ኮምቦልቻ ወረዳ ቡልቡል አካባቢ የሚኖሩ አርሶ አደሮችና የተደራጁ ወጣቶች በመስኖና በቴክኖሎጂ በመታገዝ በአጭር ጊዜ ውስጥ ከፍተኛ ምርት የሚሰጥ የሙዝ ፍራፍሬ በማልማት ውጤታማ ሆነዋል። ነዋሪዎቹ እያለሙት የሚገኘው የሙዝ ፍራፍሬ በአጭር ጊዜ ለገበያ የሚደርስ ብቻ ሳይሆን በአነስተኛ ማሳ ላይ ከፍተኛ ምርት የሚሰጥም ነው። ይህም በዓመት አንድ ጊዜ እንደ በቆሎ ያሉ ምርቶችን ብቻ ሲያገኙ የነበሩ አርሶ አደሮችን ሕይወት በፍጥነት እየቀየረ ይገኛል። ከዚህ በፊት በቆሎ ነበር እዚህ በአመት አንዴ ነው የምናርሰው። ይህን ስራ ከዚህ በፊት እዚህ ታይቶም አይታወቅም፣ ተሰርቶም አይታወቅም። መንግስት አንድ እንደ ምሳሌ ማርግቶ ነው እኛን ያስጀመረን። እንደ ምስራቅ ሸዋ ዞንም የመጀመሪያዎቹ እኛ ነን። ውጤቱ በጣም አሪፍ ነው። ውጤቱ በጣም ያበረታታም ነው። በሚሊዮኖች ነው ያገኘን ያተረፍነው። እንደውም ካወጣነው በላይ ነው። ከዚህ በፊት እዚህ አካባቢ እንደ ወረዳ የሚመረተው በቆሎ ነው፣ የዝናብ በቆሎ ነው። አሁን እነዚህ ስርዓቶቹን አደራጅቴ ነው የገባንም። ከዚህ ወዲያ አሁን ወደ 3ኛ ጊዜ 4ኛ ጊዜ ተጭኗል። በዛ ነው እኛ ገባን። እንደ ወረዳ ወደ 128 ሄክታር ነው የገባንበት። በአካባቢው ይህንን የተሻሻለ የሙዝ ፍራፍሬ እያለሙ የሚገኙ ወጣቶች እንደሚሉት ስራውን ከጀመሩ ወዲህ የገቢ መጠናቸው ተሻሽሎ በተደጋጋሚ ምርታቸውን ወደ ገበያ እያቀረቡ ነው። እኛ የምንጠቀመው ውሃ ብቻ ነው። መሬታችንም ለሙዙ አመቺ ሆኖታል። ትርፍም እንደዛው ነው። እንደምታውቁ በወር እስከ 4 እና እስከ 5 ቢያጆን ጭናለን። አንድ መኪና እስከ 175 ሺህ ብርና እስከ 160 ሺህ ብር ይጫናል። በአመት ደግሞ እስከ 1.8 ሚሊዮን ገቢ እናገኛለን። የአካባቢው ሰው እኛን አይቶ ወደ ስራ በብዛት እየገቡ ነው። አሁን ከኛም ችግኝ ወስደው እየጀመሩ ያሉ እንትኖችም አሉ፣ እንደ ምስራቅ ሸዋ ዞን ማለት ነው። በዛ ታሳቢ አድርጎ ገበሬውንም የማስተማር ምሳሌ የመሆን ነው። ቁጭቱ ድሮ እንደዚህ አይታወቅም። በቆሎ ብቻ ነው የምናርሰው። ድሮ ቢሰራየት እንደርሳለን። ቁጭቱ ወደ ያለ ሳይሆን ብዙ የሚሰራውን ሌላ ቀበሌ አስፋፍተን ብንሰራ ተጠቃሚዎች ወጣቶቹም ህዝቡም ተጠቃሚ ይሆናል ነው። በየህብረተሰቡ የራሱን ማለት አካባቢ ፓምፑን አዘጋጅተን ሰከሩን አዘጋጅተን እያስፋፋ ነው። እኛ መጀመሪያ የጀመርነው እዚህ ላይ ነው። አሁን ከዚህ ተነስተ ነው ወደ 128 ሄክታር ድረስንበት።
ይሄ የምትመለከቱት ሙዝ እንግዲህ በ9 ወራት ውስጥ ተዘርቶ ወይም ደግሞ ተተክሎ ደርሶ ለገበያ እየቀረበ ያለ ሙዝ ነው። ኢትዮጵያ ይህንን የመሳሰሉ ሙዝ ማብቀል የሚችል መሬት፣ ውሃ እንደዚሁም ደግሞ የሚሰራ ወጣት ያላት ሀገር ናት። ይህንን ይዘን በችግር ውስጥ ማለፋችን የምርም ያስቆጫል ማለት ነው። ይሄ የምትመለከቱት እንግዲህ በወጣቶች ለምቶ ለገበያ እየቀረበ ያለ ነው። ጥራቱ በጣም ጥራት ያለው ሙዝ ነው። ከዛ ባለፈ ደግሞ እስከ 250 ፍሬ ይሆናል ተብያለሁ። እስከ 50 ኪሎ ግራምም እንደሚመዝን ከዚህ ካንዱ ግንድ ብቻ እስከዛ ድረስ እንደሚመዝን ሰምቻለሁ ማለት ነው። ስለዚህ በሙዝ ምርት በመስኖ ስራ ኢትዮጵያ ከፍተኛ ለውጥ እያመጣች እንደሆነ ይሄ አንዱ ማሳያ ነው። ወጣቶች እየሰሩ ነው፣ ለገበያ ይቀርባል። ይሄ ደግሞ የምግብ ዋስትናን፣ ገቢን ማሻሻል እንደዚሁም ደግሞ መሬትን፣ ውሃንና ጉልበትን በአግባቡ ተጠቅሞ ገቢን ማሳደግና በግብርናው ዘርፍ ለውጥ ማምጣት የሚያስችሉ ስራዎች እየተሰራ እንደሆነ አይተናል ማለት ነው። ጉብኝታችን የሚቀጥል ነው የሚሆነው። አሁንም አብራችሁን ቆዩ። የቡልቡላ ከተማ ነዋሪው መሐመድ ጀማል በከተማዋ አቅራቢያ የሚገኝን ወንዝ ተጠቅሞ በ5 ሄክታር መሬት ላይ ዝርያው የተሻሻለ ሙዝ እያለማ ሲሆን የመጀመሪያ ዙር የሙዝ ምርት ሰብስቦ ለገበያም አቅርቧል። አሁን ሙዝ እያለማበት ያለው መሬት በዓመት አንድ ጊዜ በዝናብ በቆሎ ብቻ የሚመረትበት እንደነበር የሚገልጸው መሐመድ ሰፊ የውጤት ልዩነት እንዳለውም ይናገራል። ከተተከለ 9 ወሩ ነው። ኦልሞስት የመጀመሪያውን አንድ ዙር አንስተናል። ወደ 4 መኪና አንስተናል። 4 መኪና 4 አይሱዚ አንስተናል ጭናችኋል ማለት ነው። ምን ይመስላል ገቢ? ገቢው እንዴ ትላንት ከነበረው ዛሬ የተሻለ ነው ብለን እናስባለን። አይገናኝም እንጂ ያ እኮ በአመት አንዴ ነው የምታገኘው። ይሄ አሁን ለምሳሌ ሁለተኛ ዙር አሁን ለቀማ ሊጀምር ነው። ገና ሁለተኛ ዙር አሁን ሊጀምር ነው። አሁን ውሃ እያጠጣሁኝ ነው እንደምትመለከቱት። አሁን ከአንድ ሳምንት በኋላ ሁለተኛ ዙሩን ለቀማ ጀምራለሁ ማለት ነው። በቆሎ ስታርስ የምታገኘውን ነገር ታውቃለህ። አሁን ወደ ሙዝ እርሻ ሆኖ 4 መኪና የተጫነው ቢያንስ የመጀመሪያ ሽያጭ ወደ 500 ምናምን ሺህ ብር የመጀመሪያ ሽያጭ ላይ ደርሻለሁ። የመጀመሪያ ሽያጭ ማለት ከአራቱ መኪና ማለት ነው 500 ምናምን ሺህ ብር ናቸው። እንደ መሐመድ ገለጻ ከቅርብ ጊዜ ወዲህ በመንግስት በኩል እየተተገበሩ ያሉ ግብርናን የማዘመን ተግባራት ውጤታማና ዘርፉን ሊያሳድጉ የሚችሉ ናቸው። በተለይም ብዙም ያልተለመደውን የመስኖ ልማት በፍጥነት በማስፋፋት ረገድ ሰፊ ስራዎች እየተከናወኑም ነው ይላል መሐመድ። መጀመሪያ ሀሳብ ነው የሚቀድመው። ሀሳቡ ከነሱ መጣ። ከዛ በኋላ ሞተር፣ ችግኝ፣ አንዳንድ ነገሮች እና የባለሙያ እገዛ እነዚህን አደረጉልንና ወደ ስራው ገብተናል ማለት ነው። ከዝዋይ ሐይቅ ተነስቶ ወደ አብጃታ የሚፈስ እኛ ቡልቡላ ውሃ ነው የምንላት፣ ወንዝ ነው የምንላት። እሷ ወንዝ በተለይ ብዙዎችን መመገብ ትችላለች ብዬ አስባለሁ። ብዙዎችን እና ግን የመስራት እና ተንቀሳቅሶ ይህን ነገር የማልማት እንትኖች በጣም አነስተኛ ናቸው። እንደዚህ አይነት የመንግስት ድጋፎች እያሉ ሰው ተነሳስቶ ወደ ስራ አልገባም። በአካባቢ ያለውን ወንዝ በሚገባ ለመጠቀም ከጄኔሬተር ይልቅ በኤሌክትሪክ የሚሰራ መሰረተ ልማት ቢስፋፋልን የሚለው አቶ መሐመድ ምርቱ እየተስፋፋ በመሆኑ የገበያ ትስስርም ወሳኝ መሆኑን ነግሮናል። አንድ 20 ምናምን ሰራተኞችን የስራ እድል ፈጥር ያለው የመንግስት አሁን ይሄንን ሁሉ ነገር ከመንግስት ካገኘን በኋላ መሸጫ ቦታ ማለት ነው። የመሸጫ ቦታ አሁን ችግር ነው። አሁን እዚህ ላይ የምትሸጠው ከ25 እስከ 30 ብር ትሸጣለህ። ሙዝ ግን ገበያ ላይ ስታየው 60 ብር ማለት ነው። እኛ ብዙ አንድ አመት ሙሉ ከዚህ ጋር ደክመን 50% ማለት 50% ራሱ አልደረሰም። ያ ገበያ ስርዓት እንዳጋጣሚ እዚህ ማመቻቸተናል። ቡልቡላ የምትባል ቀበሌ ያለች እዛ ማዘጋጅተናል። ከመንግስት ጋር ወያይተን ለነዚህና ከሌላ ቀበሌ ያለ አዲስ አበባ ቦታ ተዘጋጅቶለታል። አዲስ አበባ አሁን ከዚህ ተጭኖ ቦታ አለ የሚያበስሉት ቦታ፣ ከዛ በስሎ ይሸጣሉ ማለት ነው። ወደ መቀሌ ይጫናል፣ ወደ ሶማሌ ይጫናል። ከዚህ መቆይ ቦታ ተሰጥቶታል፣ መንግስት አመቻችቶታል። እኛም እንደ ወረዳ እዚህ ከተማ ውስጥ አመቻችተናል። መንግስት እንደ መንግስትም አዲስ አበባ ቦታ አዘጋጅቶታል። አዳማ ሊዘጋጅበት ነው እያሰብንበት። ልጆቹ ደስተኛ ናቸው፣ ወጣቶቹ በአብዛኛው። ለዛ ጉዳይ አሁንም እያመቻቸን ነው። ማሬትም ሰከሪም ምናምን እያመቻቸን ነው እስካሁን ያለው።
በአዳሚ ቱሉ ጅዶ ኮምቦልቻ ወረዳ የቡልቡላ አካባቢን ጨምሮ 128 ሄክታር መሬት ላይ የተሻሻለ የሙዝ ዝርያ በኩታ ገጠም እየለማ ሲሆን ተግባሩ በሁሉም አርሶ አደሮች ጓሮ እንዲስፋፋ እየተሰራ እንደሆነም የወረዳው ዋና አስተዳዳሪ አቶ ሹሚ ገለቶ ነግረውናል። ሰከሩን እኛ ነው አዘጋጀን ከሌላ ወረዳ ከሌላ ዞን አምጥተን እዚህ ሪሰርች አለ አዳሚ ቱሉ ሪሰርች የሚባል አለ። ከዛ ተሰጥቶን ለነሱ አመቻችተን ወጣቶቹ አደራጅተን ይሄን እንዲሰሩ አድርገን ወጣቶቹ ሌላ ቦታ ሴላፑን አሳይተን እዚህ ቦታ እንዲሰራ አድርገናል። ተግባራዊ አድርገናል። በጣም ተጠቀሙ። በአንድ ጭነት ብቻ ወደ ከሚሊዮን በላይ ተጠቀሙ አለ። አሁን በአንድ ጭነት ይሄውን እየጫኑ አለ። በ3 4ኛ ዙር ነው የተጫነ ማለት ነው። እኛ ወደፊት የፈለግነው ይሄን ሴላፑ ለሌላ ቀበሌዎች ለማስፋፋት ነው። አስፋፍተናል። አሁን ብዙ ወረዳው ወደ ከዚህ ቢባል ወደ 40 ቀበሌ የሚባል አለ። ኦዳ አንሹራ የሚባል ቀበሌዎች አሉ። ሌሎቹ ቀበሌም በዛ ቀጥሎ ቀበሌዎች እያስፋፋን ነው። እንግዲህ ፈጣሪ ብሎ መቼም እዚህ ጋር ተመልሰ ማየት አይቀርም። ይሄ የሙዝ ቅጠሉ እንዳለ ተቆርጦ ለከብቶች መኖ ይሆናል እና የወተት እርባታ ይኖረኛል ብዬ አስባለሁ። ወተትም ጀምራለሁ ብዬ አስባለሁ። አዲሽናል ደግሞ የፓፓዬ እቅድ ላይ አለ። አሁን የተሻለ ጥቅም እኛ የሰራ ሙዙ ብቻ አይደለም ፓፓዬም የተሰራ ነው። የተለያየ ማነሻ እዚህ ያለው ሙዝ ብቻ ነው እንጂ በየቤቱ በየጓራው በየአንትኖቹ እያመቻቸ ነው። ሰው ድሮ ሌላ ቦታ ነው የሚገዛው ተገዝቶ ነው የሚጠቀሙ። አሁን ራሳችን ችለን እዚህ ከተማ ቡልቡላ የምትባል ከተማ አለች። ለዙዋን እናቀርባለን። እዚህ አካባቢ ራሳችን ችለን ራሳችን ያመረን ራሳችን ይሸጥ ነው ያለው ማለት ነው። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ቦራ ወረዳ በዚህ ዓመት ዝርያው የተሻሻለ የሙዝ ፍራፍሬ በኩታ ገጠም ማልማት የጀመረ ወረዳ ነው። በወረዳው ዶዶ ወደራ ቀበሌ የሚገኙ አርሶ አደሮችም በቅርቡ የተከሉትን የሙዝ ማሳ ሲንከባከቡ ነው ያገኘናቸው። ምክትል አስተዳደሩ አቶ አራርሳ መጣ ስንዴ ልንዘራው ነበረ። ወደ ሙዝ ቀይረናል ክላስተሩን ስለን እኛ ብዙ ትኩረት አልወሰድንም ነው። በሱ ግፊት ሄድ ቡልቡላ ወደ ቡልቡላ አካባቢ ወስዶን አስጎበኘን። በሱ ጉብኝት ምክንያት ወደ ስናየው በጣም አዋጪ ስራ መሆኑን አየነው ስንጎበኝ። ከዛ በዛው ተነሳሻሽነት ወደዚህ ገብተን ይህን ስራ ጀመርን። ሙዝ አንተክልም ብለን ነበር በጀመራ ስለማናቅ እኛ በ3 ወር ነው ጥቅሙ የምናገኘው። ቲማቲም ሽንኩርት የምናገኘው ያ ስለሆነ ያንን ጥቅም ደግሞ ለማየት መንግስት ያወጣውን ስትራቴጂ ለመቀበል ሄድን። ብዙ ሄድንና በዛ በኋላ ያንን አየን። ምርታማውን አየን። ምርታማ መሆኑን ካየን በኋላ መሬቱን ያገለበጥኩና ወደ ሙዝ 15 ሄክታር ተከልኩ ነው። ሙዝ በሁለት ሜተድ ማልማት ይቻላል። አንደኛው በፊት ጸድቆ ካለው ሰከር በመንቀል ማባዛት ይቻላል። አሁን እንደምናየው አይነት ማለት ነው። ከዚህ በፊት ከለማ ማሳ ስር ተነቅሎ የመጣ ነው አሁን እዚህ ጋር ተተክሎ የምናየው። ሁለተኛው ቲሹ ካልቸር መባል ሜተድ አለ። ቲሹ ካልቸር ምንለው ደግሞ በላቦራቶሪ ውስጥ አድጎ ችግኙን የምንተክልበት ነው። አሁን እኛ የተጠቀምነው ምንድነው ከዚህ በፊት ተተክሎ ከነበረው ሙዝ ነቅለን ሰከሩን ነው አምጥተን እያባዛን ያለ ነው ማለት ነው። አርሶ አደሮቹ እንደነገሩን ወደዚህ ስራ ከመግባታቸው በፊት ስራው ቀድሞ በተጀመረባቸው አካባቢዎች ተንቀሳቅሰው ልምድ ቀስመዋል። የተከሉት የሙዝ ፍራፍሬ እስከሚደርስ ድረስም በውስጡ የጓሮ አትክልቶችን በማልማት ገቢ እያገኙ እንደሆነ ነው አርሶ አደሮቹ የገለጹልን። አቅሙ ስንጠይቀን ባለሙያ ይሄ ችግኙ ራሱ የ4 ወር ጊዜ ስላለው የናንተ ከ9 ወር እስከ 10 ወር ሊደርስ ይችላል ተብለን ነው እነሱ ያመጡት። በልጅነቱ ስለሆነ ይሄ እድሜውን ደግሞ ስላለ በዛ ጉዳይ ነው እንትን ያልነው። ከዛ ከጎን ለጎን ደግሞ እየተከልን እነዚህ ጎመን እየተከልን ለናፍጣ ለሰራተኛ የተለያየ ወጪ ይችላልናል። ይሄ በትንሽ ሰዓት ውስጥ እድገት የሚያመጣ ስራ ነው። ያኛው በአመት ውስጥ አንዴ ነው ወይም በመስኖም አንዴ ነው፣ ያኛውም አንዴ ነው። ይሄኛው ግን በአመት ውስጥ ብዙ ጊዜ ስለሚለቀም እንደገና ደግሞ ምርቱም ሀይ ስለሆነ በጣም ይሄ ለእድገት ምርጥ ለእድገት ፍጥነት የሆነ ስራ ነው። ሙዝ
ተተክሎ ለመድረስ ከ9 ወር እስከ 1 ዓመት ሊፈጅ ይችላል ምርት ለመስጠት ማለት ነው። ከ9 ወር እስከ 1 ዓመት በሚፈጀው ጊዜ ገበሬው ገቢ ማግኘት አለበት። ገቢ እንዲያገኝ ደግሞ የተለያዩ ነገሮች ማይጋጩ ከሙዙ ጋር የማይጋጩ ተክሎችን ውስጡ መትከል ይቻላል ማለት ነው። ለምሳሌ እንደነ ቃሪያ መትከል ይቻላል። መሀል ላይ ጎመን መትከል ይቻላል። ጎመን ራሱ 2 አይነት ነው ያለው። በተለምዶ የጉራጌ ጎመን የምንለውና ጥቅል ጎመን ማለት ነው። በተግባር አሁን እዚህ ማሳ ላይ የምናየውም አንድ የጉራጌ ጎመን የምንለው ነው፣ ሁለተኛው ጥቅል ጎመኑ ነው ማለት ነው። ሁለቱም ጎን ለጎን እየተሰራ ለገበሬውም ገቢ ይሆናል፣ ለአንዳንድ ነገሮችም ይጠቅማቸዋል ማለት ነው። እንደ አርሶ አደሮቹ ማብራሪያ የውሃ አማራጮችን ከቴክኖሎጂ ጋር አቀናጅቶ በመጠቀም ስኬታማ የግብርና ስራ ማከናወን የሚቻል ሲሆን ከመንግስት የሚጠበቀው የግብአትና ቴክኖሎጂ እንደዚሁም የገበያ አማራጮችን ማመቻቸት ብቻ ነው። ገንዘብ ያለው ውሃ ላይ ነው። እኛ በፊት እንደ እያስቸገረን አንዘራን ብለን የምናስበው ነገር ዛሬ ደግሞ ገንዘብ ሆኖ ስናየው ምርታማ መሆኑን አውቀናል። ዛሬም ደግሞ በመጀመሪያ መንግስት ያቀደውን ነገር ደግሞ እኛ እየናቅን የምንተው ሰዎች መሆን የለበትም። ሰው ከሰራ የማያገኘው ነገር የለም። መንግስት ዝም ብሎ ከመሬት ተነስቶ ስሩ አይልም። ምርታማ መሆንን ስለሚያውቅ ነው። በቴክኖሎጂ ተደግፎ የተሰራ ነገር ስለሆነ ነው። ይሄን ነገር ምርታማ ተጠንቶ ነው ተደርጎ እንጂ ገበሬን የሚጎዳ ነገር አይደለም። በዚህ ወር ውስጥ ራሱ በዚህ አሁን ባለነው ሰዓት ራሱ በጣም ተቀይሯል። በዚች በ2 ወር ውስጥ ራሱ በጣም ከባድ መሻሻል አለ። ክብካቤው ውሃ እየሰጠን ነው። መዳበራም ጀምረናል። አሁን ፍግም እየሰጠን ነው። በዛኛው በጎበኘነው ደረጃ ከዛ በላይ እየሰራን ነው ያለነው። መንግስትን አንድ የምንጠይቀው ጥያቄ የገበያ ትስስር መኖር አለበት። ገበሬው በደላላና በተለያየ ነገር መሆን ሳይሆን የራሱ ገበሬ የሚያቀርብበት ቦታ ማመቻቸት አለበት መንግስት። በኢትዮጵያ በግብርናው ዘርፍ የተጀመሩት ስራዎች ዋነኛ መዳረሻ የሀገሪቱን የምግብ ሉዓላዊነት ማረጋገጥ ብሎም ደግሞ ለኤክስፖርት የሚደርሱና ለኢንዱስትሪ ግብዓት የሚሆኑ የተሻሻሉ ምርቶችን ማግኘት ነው። በዚህ ዘርፍ ከሚጠቀሱት መካከል ደግሞ አንዱ የአትክልትና ፍራፍሬ ወይም ደግሞ የሆርቲካልቸር ዘርፍ ይጠቀሳል። ዛሬ የምንገኝበት በምስራቅ ሸዋ ዞን ቦራ ወረዳ ዶዶ ወደራ ቀበሌ ውስጥ የሚከናወነውም ይሄው ነው። ይሄ አጠገቤ የምትመለከቱት የሙዝ ዝርያ ከ9 ወር እስከ 1 ዓመት ባለ ጊዜ ውስጥ ፍሬ መስጠት የሚችልና በተለይም ደግሞ ከፍተኛ ምርት የሚያስገኝ ዘርፍ ነው። በዚህ ዘርፍ የተሰማሩ አርሶ አደሮችም ከሌሎች አካባቢዎች ተሞክሮ በመውሰድ እንደምትመለከቱት ይሄንን ሙዝ ማልማት ጀምረዋል። አሁን ባለበት ቁመና እስከ 2 ወር የሚደርስ እድሜ ያለው ሲሆን ከዚህም እንግዲህ ከፍሬው ብሎም ደግሞ ከዘሩ በማባዛት ከፍተኛ ገቢ እናገኛለን ሲሉ አርሶ አደሮቹ ነግረውኛል። በቦራ ወረዳ ከ41 ሄክታር በላይ መሬት የሙዝ ፍራፍሬ በኩታ ገጠም እየለማ እንደሆነ የነገሩን የወረዳው ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊ አቶ አራር ሳሹሚ በተያዘው የመስኖ ወቅት ከ46000 ሄክታር በላይ መሬት በተለያዩ ሰብሎች መሸፈኑንም ጠቁመውናል። በወረዳው በቅርቡ የተጀመረው የሙዝ ኩታ ገጠም እርሻም ለስራ ዕድል ፈጠራ፣ ገቢን ለማሻሻልና ገበያን ለማረጋጋት ወሳኝ ሚና አለው የሚሉት አቶ አራርሳ ይህንንም የበለጠ አስፋፍቶ ለመስራት እቅድ መያዙን ነው የገለጹልን። ይሄ የሙዙ ክላስተር እዚህ ጋር በመፈጠሩ ብዙ የስራ እድሎች ተፈጥረዋል። እያንዳንዱ እንቅስቃሴ በሰው ጉልበት ነው የሚሰራው። ውሃ ከማጠጣት ጀምሮ የመሬት ዝግጅት፣ ጉድጓድ ማዘጋጀት፣ ተከላው፣ ኩትኳቱ ሁሉ ነገር በሰው ኃይል ስለሚሰራ ብዙ የስራ እድል ተፈጥሯል እዚህ ክላስተር ላይ። አንደኛ ይሄ ነው። ሁለተኛ ከስፋት አንጻር ስናየው እኛ ወደ 500 ሄክታር እንሸፍናለን ብለን ነው ከዚህ ጋር እንደ ሴንተር የተነሳ ነው። እንደ ሴንተር 500 እንሸፍናለን ብለን ተነስተናል። አሁን ከረንትሊ 44.3 ደርሰናል ማለት ነው። በአንድ ወር ውስጥ ነው ይሄ የተደረሰው። በዚሁም ከ47 አርሶ አደር በላይ ተጠቃሚ ሆነዋል።
የመስኖ ልማት እንቅስቃሴ ለገበሬው ብቻ ሳይሆን ለግብርና ምርምር ተቋማትም ወሳኝ ሚና ይጫወታል። በተለይም የምርምር ማዕከላቱ ለክረምት የሚሆኑ ምርጥ ዘሮችንና ችግኞችን ለማዘጋጀት በሰፊው ይጠቀሙበታል። በአትክልትና ፍራፍሬ ልማት መስክ ለረጅም ዓመታት ምርምር ሲያካሂድ የቆየው የመልካሳ ግብርና ምርምር ማዕከልም በጓሮ አትክልትና በፍራፍሬ ዘርፍ የምርምር ተግባራትን በበጋ መስኖ እየሰራ ይገኛል። ቆላ አትክልት ሰብሎች በአብዛኛው አርሶ አደሩም የሚያመርታቸው ምርምሩም የሚሰራው በአብዛኛው በመስኖ ነው። ይህም የሆነበት ምክንያት ምንድነው? በክረምት ወቅት ዝናብ በሚበዛበት ወቅት የተለያዩ እርጥበት በሚበዛበት ጊዜ የተለያዩ በሽታዎች ስለሚከሰቱ በዛ ምክንያት በመስኖ ይመረታሉ እና በትንሽ ቦታ ላይ ብዙ ምርት ስለሚሰጡም በመስኖ ማምረት የተሻለ አዋጭነት ይኖረዋል ማለት ነው እና በዛ ምክንያት ነው አሁን የምትገኙበት። ይሄ እንግዲህ አንዱ በምርምር የምናተኩርበት የሽንኩርት ሰብል ነው። በተለይ አትክልት ሰብሎችን ሙከራ የምንሰራው በበጋ መስኖ በመስኖ ነው የምንሰራውና ከዛ ውስጥ እንግዲህ ትልቁን ድርሻ የምንይዘው በተለይ አትክልትና ፍራፍሬም በሰፊ እኛ ነን የምናስተባብረው። በአትክልትና ፍራፍሬ በሽንኩርት እንዲሁም ደግሞ በቲማቲም በቃሪያ እና ሌሎች የአትክልት እና አማራንተስ በተለይ በምግብን ይዘቱ ኑትሪሽኑ በጣም ከፍተኛ የሆነ የአማራንተስ ዝርያዎችንም ጭምር ስለምንሰራው አብዛኛው እንግዲህ በክረምት ወይም በዝናብ ወቅት መሸፈን ማንችለውን በበጋ በመስኖ የምንሰራው። ይሄን እንግዲህ ምክንያት አለው። በዚህ አሁን በመስኖ የምንሰራው አብዛኛው የቆላ አካባቢ የኢትዮጵያ አካባቢ ቆላማ አካባቢዎች ይበዛሉና ለዛ አካባቢ የሚሆነው ዝርያ የትኛው ነው የሚል ዝርያውን ለማውጣትም ጭምር ነው። የአመራረት ቴክኖሎጂዎችንም እንደዛው ለማውጣትም ነውና አብዛኛው እንግዲህ በሁለቱም ነው የምንሰራው። በርከት ያሉ የአትክልትና ፍራፍሬና ሌሎች ስራዎችን የምንሰራው በመስኖ ነው ማለት ነው። እነዚህን ቁጥሮች ታያቸዋል አይደል? እነዚህ በእንግሊዘኛው ፍላወር ስቶክ ይባላሉ። የነሱ ቁጥር የሚወሰነው ቅድም ባልኩት ቅዝቃዜ ይፈልጋል። አንድ እሱ ነው። ሁለተኛ የምናደርገው የአሰራር ቴክኖሎጂ ያለ አይደለም፣ በሱ ይወሰናል ማለት ነው። የተሻሻሉ የጓሮ አትክልትና ፍራፍሬዎችን ለአርሶ አደሩ ለማቅረብ የምርምር ማዕከሉ እየሰራ ሲሆን ይህም በምርምር የተገኙ ምርጥ ዘሮችን በክረምት ለተጠቃሚዎች ለማቅረብ እንዲሰራ አግዞታል። ማዕከሉ ለሚገኝበት የስምጥ ሸለቆ ቆላማ አካባቢዎች የሚስማሙ የጓሮ አትክልቶች ላይ በሚያደርገው ምርምር ውጤታማ ዝርያዎችን ተደራሽ እያደረገ እንደሆነም ተመራማሪዎች ገልጸውልናል። ብዙ ዝርያዎች ተለቀዋል። በ1970 አካባቢ ነው ምርምሩ የተጀመረው። ስለዚህ በእነዚህ ሶስቱ ሰብሎች ብዙ ዝርያዎች ተለቀዋል። የተለያዩ የአመራረት ቴክኖሎጂዎች ተለቀዋል። የበሽታ ቁጥጥር፣ የቲማቲም ቁጥጥር ቴክኖሎጂዎች ተለቀው ወደ ተጠቃሚዎች ደርሰው እንግዲህ እንደሚታወቀው በአሁን ደረጃ በጣም ተፈላጊ የሆኑ ሰብሎች ናቸውና ብዙም ለውጥ እያመጡ ናቸው በተጠቃሚዎች ደረጃ። እንግዲህ ሽንኩርት በዚህ ወቅት አሁን በመስኖ ያገኛችሁት ምንድነው? የሽንኩርት ዘር በአብዛኛው የሚመረተው በዚህ ጊዜ ነው፣ ከመስከረም እስከ ጥር ባለበት ወቅት ነው። ይህም የሆነበት ምክንያት ምንድነው? በእኛ ሀገር ቅዝቃዜ ያለው በዚህ ወቅት ነው። ስለዚህ ይሄ የሽንኩርት የአመራረት ዘዴም ወይም ደግሞ ሰብሉ ቅዝቃዜን ይፈልጋል። ስለዚህ በክረምት ወቅት ኮረት ይመረትና ከመስከረም ጀምሮ እስከ ጥር ባለበት አሁን እንደምታዩት በአብዛኛው የሀገሪቷ ክፍሎች ሽንኩርት ዘር ይመረታል። ከሽንኩርት ቲማቲምና ቃሪያ እና ሌሎችም ደግሞ በተለይ ጎመን ላይ የምንሰራቸው በተለይ ወርም ሲዝን የሚባሉ የአትክልት ሰብሎችን እንሰራለን ማለት ነውና በርከት ያሉ ስራዎች ናቸው። እንዲሁ አሁን ዘርዝሬ ላልጨርሳቸው እችላለሁ።
በኢትዮጵያ የግብርና ዘርፍ ምርምር ዘርፍ ውስጥ ታሪክ ካላቸው የምርምር ማዕከላት መካከል አንዱ የሆነው የመልካሳ ግብርና ምርምር ጣቢያ ውስጥ ነው የምንገኘው። ተመልካቾቻችን የመልካሳ ግብርና ምርምር በተለይ ለቆላማ አካባቢ የሚስማሙ የግብርና ውጤቶችን በምርምር በማውጣት ለተጠቃሚዎች የማድረስ ስራዎችን ይሰራል። አሁን የምንገኝበት ቦታ እንደምትመለከቱት የሽንኩርት ምርጥ ዘር ምርምር የሚከናወንበት ቦታ ነው። በዚህ ሰዓት እንግዲህ ተመራማሪዎቹ እንደነገሩኝ በተለይ ቅዝቃዜ ይፈልጋል የሽንኩርት ምርጥ ዘር። ለዚህም ሲባል እንግዲህ በበጋ መስኖ አማካኝነት ምርምር እየተደረገበት በምትመለከቱት ቁመና ላይ ይገኛል ማለት ነው። በአጠቃላይ ኢትዮጵያ ውስጥ በጋ ከክረምት የግብርና ስራ አይቆምም፣ ይቀጥላል ማለት ነው። ለዚህም ከማሳ በተጨማሪ የምርምር ማዕከላትም ይህንን ተልዕኮ ይዘው እየተንቀሳቀሱ ነው የሚገኙት። በኦሮሚያ ክልል ከምስራቅ ሸዋ ዞን በተጨማሪ በሌሎች አካባቢዎችም ስነ ምህዳርን መሰረት ያደረጉ የአትክልትና ፍራፍሬ ልማት እንቅስቃሴዎች በስፋት ይታያሉ። የጓሮ አትክልት ዘርፉን ከበጋ መስኖ ስንዴ ጋር በማቀናጀት በፈረቃ እየለማ እንደሆነም ተገልጾልናል። ኢትዮጵያ የምግብ ሉዓላዊነትን የሚያረጋግጡ ዘርፈ ብዙ የግብርና ልማት እንቅስቃሴዎችን እያደረገች ሲሆን በአትክልትና ፍራፍሬ ልማት መስክ የተጀመሩ ተግባራትም ለዚህ ማሳያ ናቸው። ውጤታማ የሆኑ የዝርያ ቴክኖሎጂና የግብአት አቅርቦቶችን በማቀናጀት በዘርፉ እየተሰሩ ያሉ ስራዎች የወጣቶችንና አርሶ አደሮችን ህይወት ማሻሻል ብቻ ሳይሆን አገር ከዘርፉ ማግኘት የሚገባትን ጥቅም እንድታገኝም ቁልፍ ሚና አላቸው።